እኛ ፎከስ ወይንም ፕራዮሪታይዝ የምናደርጋቸው ነገሮች ትኩረት የምናደርግባቸው ነገሮች ህይወታችን ማን እንደሆነ ምን እንደሆነ ይናገራሉ። ምን ላይ ነው ትኩረት የምናደርገው? ትኩረታችን ምን ላይ ነው ያለው? ማለዳ ተነስቼ ማስበው ነገር ምንድነው? ሳምንቱን ሙሉ ማስበውና ማሰላሰለው ነገር ምንድነው? ወሩን ሙሉ ወይንም በህይወቴ ዘመን ሁሉ አሁን ባለኝ ህይወት ምንድነው ማድረግ? ትኩረቴን የያዘው ነገር፣ አቴንሽኔን የያዘው፣ ልቦናዬን የያዘው ነገር ምንድነው? ያ በደንብ ማሳያ ነው። ስለዚህ ጳውሎስ የተለወጠ ሰው ነው ወይ ብለን ብንጠይቅ ትኩረቱን የያዘው ነገር ይናገራል። እግዚአብሔር የተመሰገነ ይሁን። በደንብ ይናገራል። የሱን ሐሳብ የያዘው ነገር አንድ ነገር ነው። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ። እግዚአብሔር የተባረከ ይሁን። ንግግሩ ኢየሱስ ክርስቶስ ነው። ኑሮ ኢየሱስ ክርስቶስ ነው። ሐሳቡ ኢየሱስ ክርስቶስ ነው። ሊመስለው የሚፈልገው ኢየሱስ ክርስቶስ ነው። ኖት ኦንሊ በክብሩ ብቻ ሳይሆን በስቃዩ በሞቱ እንኳን ልመስለው እፈልጋለሁ። የሚተነፈሰው ኢየሱስ ነው። የሚያወራው ኢየሱስ ነው። ትኩረቱ ሁሉ ማን ነው? ኢየሱስ ነው።